የአርባ ምንጭ ትምህርት ኮሌጅ ዲን ዶክተር እንግዳ እንድሪያስ እንዳሉት ኮሌጁ ባለፉት ዓመታት በሰርተፊኬት በዲፕሎማና በዲግሪ ፕሮግራሞች በድምሩ 1230 መምህራንን አስመርቋል። የዘንድሮ ምረቃ ልዩ የሚያደርገው ኮሌጁ 346 ተመራቂዎችን በመጀመሪያ ዲግሪ አሰልጥኖ ለምረቃ ከማብቃቱን ባለፈም የመውጫ ፈተና ከ80 በመቶ በላይ ማሳለፍ መቻሉ ነው ብለዋል። ኮሌጁ ብቁ የመጀመሪያ ደረጃ መምህራንን በማሰልጠን ለትምህርት ልማት የሚሆን የሰው ኃይል ለማፍራት የተያዘውን አገራዊ ተልእኮውን እየተወጣ ይገኛል ብለዋል። የኮሌጁ ዲን በሰርቲፊኬት መርሃ ግብር ለሶስተኛ ዙር፣ በዲፕሎማ 12 ሲደመር 2 መርሃ ግብር ለሁለተኛ ዙር፣ በመጀመሪያ ዲግሪ መርሃ ግብር ደግሞ በታሪኩ ለመጀመሪያ ጊዜ ለተማሪዎችን ለማስመረቅ ይዞ በመቅረብ አዲስ ምዕራፍ እየከፈተ ይገኛል። ይህ ምረቃ የቁጥር ስኬት ብቻ ሳይሆን ጥራትን፣ ትጋትን፣ የኮሌጁን እድገት ደረጃም የሚያሳይ ነው። የዛሬውን ምረቃ ልዩ የሚያደርገው ኮሌጃችን ለመጀመሪያ ጊዜ በዲግሪ ፕሮግራም ተማሪዎችን ማስመረቁ ብቻ ሳይሆን የመውጫ ፈተና ከወሰዱት መካከል 84 በመቶዎቹ ማለፋቸውም ጭምር ነው። ይህ ውጤት በኮሌጃችን የተሰጠ የሚገኘው ትምህርትና ስልጠና በሚፈለገው የጥራት ደረጃ መሆኑን በግልጽ የሚያሳይ ሲሆን ለኮሌጃችን የአካዳሚክ እድገት ታላቅ ምዕራፍ ይከፍታል። በምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አብዮት ደሚሴም መምህርነት ትውልድን የመገንባት ጥበብ በመሆኑም የዕለቱ ተመራቂዎች የነገ ምሁራንን የመቅረጽ ኃይል ታጥቆ የተመረቁ በመሆናቸው የተጣለባቸውን ኃላፊነት በትጋት እንዲወጡ መክረዋል። ውድ ተመራቂዎች፣ ዛሬ የምትቀበሉት ወረቀት የእውቀታችሁ ማረጋገጫ ብቻ አይደለም። የነገዋን ሀገር ለመቅረጽ የተሰጣችሁ ታላቅ አደራና ኃላፊነት ሰነድ ጭምር ነው። መምህርነት ተራ ሙያ አይደለም። መምህርነት ትውልድን የመስራት፣ ሕሊናን የመገንባት፣ የሀገርን ዕጣ ፈንታ የመወሰን የተቀደሰ ጥበብ ነው። እናንተ ወደ መማሪያ ክፍሎች ስትገቡ የምታገኟቸው ተማሪዎችን ብቻ አይደለም፣ የነገዎቹን መሐንዲሶች፣ ሐኪሞች፣ መሪዎች፣ ሳይንቲስቶችና አርሶ አደሮችንም ጭምር ነው። በእያንዳንዱ ተማሪ አይን ውስጥ የሀገር ተስፋ አለ። ያንን ተስፋ የማቀጣጠል የመንከባከብና ፍሬ እንዲያፈራ የማድረግ ሕያው ኃይል በእጃችሁ ላይ ይገኛል። ተመራቂዎች በሙሉ ሙያችሁን በታማኝነትና በቅንነት እንድታገለግሉ የሀገራችንን የብልጽግና ብርሃን እንድታበሩ ጥሪዬን አቀርባለሁ። በአሁኑ ወቅት እያጋጠመ ያለውን የትምህርት ጥራት ችግር መፍታት የሚቻለው በመምህራን የላቀ ቁርጠኝነት በመሆኑም በትምህርት ዘርፍ የተሰማሩ ዋና ተዋናዮች ከባለድርሻዎች ጋር በመሆን የተጀመረውን የትምህርት ጥራት ለማስጠበቅ በትኩረት እንዲሰሩም የቢሮ ኃላፊ አሳስበዋል። በትምህርታቸው የላቀ ውጤት ያመጡ ተመራቂዎች የማበረታቻ ሽልማት ከዕለቱ የክብር እንግዳ እጅ ተቀብለዋል።